እዛ ሺቲ ነው የሚለብሱት። ለምንድን ነው ማለት ለምንድን ነው የምትጠይቀኝ የሚሉ ችኮች ናቸው። ገባ ለምን ጠይቃለሁ አይነት ቲክቶከር ጃኒ በትክክለኛ ስሟ ስመኝ ገብሩ የድሬዳዋ ሴቶችን በጣም በሚያስጠላ ንግግር ተሳደበች። ለዚህም ቅጣቷ እስር ቤት ሆነ። ሰላም ጤና ይስጥልን ውድ የሚክሎን ሚዲያ ተከታታዮች እንደምናችሁ እንደምንስ ቆያችሁ? ባላችሁበት ሁሉ ሰላማችሁ ብዝት ይበልልን። ሁል ጊዜም ቢሆን እውነታን ከሚክሎን ሚዲያ ጋር። ይህንን የሚክሎን ሚዲያ ሰብስክራይብ፣ ላይክ፣ ሼር ያላደረጋችሁ በማድረግ ቤተሰብ ሁኑ። ቤተሰብ ስለሆኑን ከልብ እናመሰግናለን። ሁል ጊዜም ቢሆን ቪዲዮዎቻችን ቶሎ ብሎ እንዲደርሷችሁ የደወል ምልክቷን ይጫኑ። ወደ ዛሬው ጉዳያችን ስንገባ ቲክቶከር ጃኒ በትክክለኛ ስሟ ስመኝ ገብሩ የድሬዳዋ ሴቶችን በጣም በሚያስጠላ ንግግር ተሳደበች። በዚህ ሳምንት በቲክቶክ ገጽ ሁሌ እንደሚያደርጉት ቲክቶከር ናሆም ፎንቲ እና ሁለት ቲክቶከሮች በአጠቃላይ 4 ሆነው ላይቭ እያወሩ ይህች ቲክቶከር በቅርብ ሄዳ የመጣችበትን ሀገር ወይም ደግሞ ድሬዳዋን የድሬዳዋ ሴቶች በተዘዋዋሪ የኢትዮጵያን ሕዝብ ሴቶች በመሳደብ በዛሬው ዕለት ከምትኖርበት ቤት አንጠልጥለው ፖሊሶች ወሰዷት። ይህች ቲክቶከር ድሬዳዋና ሐረር ሄዳ እንደተመቻት ብዙ ጊዜ የተናገረች ቢሆንም የድሬዳዋ ሴቶች ሺቲ ለወሲብ በጣም የቀረቡ ናቸው፣ ሺቲ የሚለብሱት ለዛም የተቃረቡ ስለሆነ ነው ብላ ማውራቷ ምንም ተቀባይነት የሌለው ነው። አሁን ቲክቶከሮች በጣም ያፈነገጠ ንግግር ከመናገራቸውም አልፎ ጋጠወጥ ለህዝቡ መልእክት የሌለው ነገር መናገር ማድረግ ከጀመሩ ዓመታት ብሎም ወራቶች አልፈዋል። ንግግሯ አብዛኛውን የድሬዳዋ አንስቶች ያስቆጣ ሲሆን ይቅርታ ትጠይቅ ካልሆነ ወደ ሌላ እርምጃ እንገባለን ብለውም ነበር። እሷም ከልብ ያልሆነ ይቅርታ ብትጠይቅም ብዙም ያልተዋጠላቸው የድሬ አንስቶች ጉዳዩን ወደ ህግ ወስደው እርምጃ አስወስደውባታል። ብዙ ጊዜ መነጋገሪያ የሆነ ነገር የምታደርገው ቲክቶከሯ በሆነ ወቅትም ከሌላኛው ቲክቶከር ጆን ዳንኤል ጋር ስትሳሳም በድብቅ በወጣ ቪዲዮ መታየቱ የሚረሳ አይደለም። እንደምናስታውሰው ይህ ቲክቶከር በኢትዮጵያ አየር መንገድ ላይ ተገቢ ያልሆነ ነገር በማድረጉ በማውራቱም መታሰሩ ይታወሳል። አንዳንዴ አንዱ ለአንዱ ትምህርት ይሆናል ተብሎ ቢታሰብም ይህች ቲክቶከር ግን ትምህርት ባለመውሰዷ ወደ እስር ቤት ገብታለች። ጠዋት 3 ሰዓት ከመኖሪያ ቤቷ በፖሊስ ቁጥጥር ስር የዋለችው ቲክቶከሯ የቤተሰቧን የጓደኞቿን እንዲሁም ተከታዮቿን ያስደነገጠ እንዲሁም የረበሸ ጉዳይ ሆኗል። ሰውን በማቀፍ ዝናን ያገኘችው ቲክቶከሯ በሀገር ውስጥም ብሎም ከሀገር ውጪ ተወዳጅነትን አግኝታ ነበር። በአንድ ወቅትም ዝናን ከማግኘቷ በፊት በአንድ የግጥም ውድድር ላይ የሚያዝናና የግጥም ማቅረቧ የሚረሳ አልነበረም። ይህች ቲክቶከር ራሷ ላይ መዘዝ ከማምጣትም አልፎ የመንግስት ቶሎ እንደማይፈታ እያወቀች ይህንን መናገሯ ለቤተሰቧ ዕዳ እንደሆነባቸው መመልከት ይቻላል። ጥንካሬዋን በራስ መተማመኗን የሚደነቅ ነገር ቢሆንም ከዛም አልፎ ለእናቷ ቤት ገዝታ መደገፏ የሚበረታታ ጉዳይ ቢሆንም የድሬዳዋን አንስቶች በጣም አሳዝናለች። እነሱ እንደሚሉትም ይቅርታዋ አግባብ የሌለውና በህግ ቅጣት ማግኘት እንደነበረባት ሲናገሩም ነበር። ይቅርታ ከምንም በላይ ነውና ይህንን ነገር አይተው ይቅርታዋን ተቀብለው ለራሷ ብቻ ሳይሆን ለአንድ እናቷ ሲሉ ቢተውላት ስንል እናሳስባለን። ወጣት ናት፣ ሰርቶ መለወጥን ያሳየችን እንስት ናት። ሰው አንዳንዴ ምን እንደሚያመልጠው አይታወቅምና በሚክሎን ሚዲያ ስም ይቅርታን ብታገኝ ስንል እንገልጻለን። እስካሁን ስለተከታተላችሁን ከልብ እናመሰግናለን። የዛሬው ጉዳያችን የነበረው ቲክቶከር ጃኒ በትክክለኛ ስሟ ስመኝ ገብሩ የድሬዳዋ አንስቶችን በጣም በሚያስጠላ ንግግር መናገሯ ነበር። እስካሁን አብራችሁን ስለቆያችሁ እናመሰግናለን። ከዚህ በኋላ እሷ ትሰራ የነበረውን አንዳንድ ቪዲዮዎች እናሳያችኋለን። አብራችሁን ስለቆያችሁ ከልብ እናመሰግናለን። ይህንን የሚክሎን ሚዲያ ሰብስክራይብ፣ ላይክ፣ ሼር ያላደረጋችሁ በማድረግ ቤተሰብ ሁኑ። አሁንም በድጋሚ ስለምትከታተሉን ስለምትደግፉን ከልብ እናመሰግናለን።
ዛሬ ይዘንላችሁ የቀረብነው መረጃ ይህንን ይመስል ነበር። በሌላ መረጃ በሌላ ቪዲዮ እስክንገናኝ ቸርን ቆይ። ከቪዲዮ ጋር አብራችሁን ቆዩ። ሰላም እንዴት ናችሁ? ውድ የቲክቶክ ቤተሰቦቼ ይሄ ቪዲዮ የይቅርታ ቪዲዮ ነው። ቪዲዮው ረጅም ነው፣ ተቆርጦ ነው የተፖሰተው። ቢሆንም ግን ቃላቱ ልክ አልነበረም። እናንተ ልክ ናችሁ እና በጣም ይቅርታ ከልቤ ነው። እናቴ ሺቲ ለብሳ ነው ያሳደገችኝ እና ሌላ ነገር ወይም ደግሞ ተንኮል አስቤ ወይ ደግሞ እናንተን ለመናገር አስቤ አልነበረም። ጀስት ላይቭ ላይ እየተጫወትን ነበረ፣ እየተነጋገርን ላይክ በቀልድ መሀል ላይ የተወራ ወሬ ነው እና ለዛም ይቅርታ በጣም ሁላችሁም የድሬዳዋ ሰዎች በጣም ወዳችኋለሁ። ከአንዴም ሁለቴ መጥቻለሁ። በጣም አሪፍ ሰው ናችሁ፣ በጣም ጸዴ ሰው ናችሁ። እግዚአብሔርን ወዳችኋለሁ ድሬዎች። መጥቼ እንደውም ቪዲዮ ሰራለሁ፣ ሀግ አደርጋለሁ፣ አቅፋለሁ ድጋሚ ማለት ነው እና ወዳችኋለሁ። እዛ ሺቲ ነው የሚለብሱት። ለምንድን ነው ማለት ለምን ነው የምትጠይቀኝ የሚሉ ችኮች ናቸው። ገባ ለምን ጠይቃለሁ አይነት አልገባችሁ እናንተ ፋራዎች። ሰው የእውቀቱን ያህል ነው የሚናገረውና እኔ አልፈርድብሽም። ከአንድ ደደብ ሴት የምጠብቀውን አማርኛ ስለሆነ ያወራሹ ማለት ነው። አንቺ በየሀገሩ እየዞርሽ የምታክፊያቸውን ወንዶች በነፃ እየሰጠሻቸው ይሆናል። የድሬዳዋ ሴቶች ግን እንደዛ አይደሉም። ሺቲ መልበስ ሴትነታችን፣ ክብራችንና ባህላችን ነው እንጂ እንዳንቺ ወንድ አገረድ መስሎ መሄድ አቅቶን አይደለም። የሰልባጭ ሀገር ነው የምንኖረው። እንደ ወንድ ለብሰን መሄድ አቅቶን አይደለም። ግን ሴትነታችንን እንወደዋለን፣ እናከብረዋለን። እኔ ላንቺ የምመክርሽ ነገር ቢኖር ይህን ጭንቅላትሽን ባዶ ቀፎ አድርገሹ ሂውማኔር እየቀያየርሽበት ከምትሰፊበት ቢያንስ እየሄድሽ በየሀገሩ ስትሄጂ እየዞርሽ ከማቀፍሽ በፊት ስለዛ ሀገር አንዳንድ ነገሮች ጠይቂ፣ አንብቢ። ከአንቺ ድድብና በላይ ደግሞ ጀዝባ የሆነ ሰው የሚናገረውን ቃላት እየሰሙ አብሮሽ ሲያላግጡ ሲያጨበጭቡ የነበሩት ወንድ ይሁኑ ሴት የማይታወቁት ናቸው የገረሙኝ ማለት ነው። እና በማህበር መጀዘብ በጣም ከባድ ነው። ከዛ ደግሞ እንዳንቺ ደግሞ ባለጌም መሆን ደደብም መሆን እንዴት ነው እንደዚህ በአንድ ጊዜ ሊሆን የሚችለው? አንቺ ድሬዳዋ የሄድሽው በግድ ሺቲ ለብሰሽ በግድ መንገድ ላይ ያገኘሻቸውን ወንዶች እያቀፍሽ በነፃ ለማደል ከሆነ ንገሪ። የድሬዳዋ ሴቶች ግን እንደዛ አይደሉም። ሲጀመር የትኛውም የድሬዳዋ ወንድ እንኳን ቢያገኝሽ እንኳን ለሚስትነትና ለእንደዚህ አይነት ነገር ሊመኝሽ ቀርቶ በእንጨት ራሱ ሚነካሽ አይመስለኝም። ምክንያቱም አንቺ ወንድ ነሽ። ከአንቺ ጋር ማን ነው የሚንዘላዘለው ራሱ? እና አሁን ወተሽ የድሬዳዋን ህዝብ ይቅርታ ጠይቂ። ስለ ሺቲ መጀመሪያ እወቂ። ስለ ድሬዳዋ ሴቶችና ስለ ድሬዳዋ ሰዎች ህዝቦች መጀመሪያ አጣሪ። ዝም ብለሽ ፈመስኩኝ ብለሽ አፍሽ እንዳመጣልሽ አትበጥረቂ። ጀዝባ ደደብ አትሁኝ። ጊሽጣራስ ጥሬ ጊሽጣነሽ አንቺ ጥሬ ያለ ይሄ እንዴት ነው? አንዳንዴ ይሆናል አይደለ? ተቆጥበሽ ካለማውራት ከዛ የተወሰነ እንዴት ነው የተናገረችው ነገር ስለሆነ ከዚህ በፊት ስለ ድሬዳዋ ጥሩነት ስታወራ ተመችቶኛል ከኔ ጋር ሁሉ እንትን ብላለች። ድሬ ምናምን ምርጥ ሀገር ነው ምናምን ኢቭን እዛው ቪዲዮ ላይ ራሱ የተናገረችው ላይ መመለስ አስጠላኝ ወደ ድሬዳዋ ይመቻል ምናምን እያለች ስትናገር ያችን እንዴት ነው ለፈን ምናምን አድርጋ ግን እንዲህ የሚደርስብኛል ብላ አይመስለኝም። ማንም ሰው ትልልቅ አካውንት ሲኖርሽ በዚህ ደረጃ መናገር የሚፈልጉ አይመስለኝም። ከዚህ በፊት የደረሰባትን ታውቃለች። የሆነ ቪዲዮ ሰርታ ይቅርታ ወጣ እንዴት እንዳለኝ ታውቃለች። ከአፏ የመጣ ነገር ነውና ወጣ ቪዲዮ ሰርታ ይቅርታ ብትጠይቅ ምንም ለሷ የሚጎዳት የለም። ከዛ በተረፈ ግን ትከሰስ ትገደል ምናምን እኔ ማለት አልችልም። አላቅም መጉን አላቅ እኔ ማን ነኝ? እኔ ስንት እኮ ስራ ሰራለሁ። እኔ ማን ነኝ? ግን ይቅርታ ግን ለራሷም የተናገረችው ነገር ጥሩ አይደለም ነው እንጂ ከዚህ በላይ ለጃሪ ደግፍ ምናምን አይደለም። ሰሚኝ ቤትዬ ልጅቷ ግን ትንሽ የእውቀት ችግር አለባት። የእውቀት ችግር ማለት አለባት። ቪዲዮ ትስራ። እኔ እንደውም ቪዲዮ ስራው ባለው መንገድ ቪዲዮ ትስራ። ጉቺ ቤት ላይ ግን ይጠየቀችበት ለራሷ የሚጠቅም ማለት ነው የምልሽ እኮ ብዙ ደጋፊ ስለማይ ብዙ ድሬዳዋ ደጋፊዎች አላት እኮ የሚወዷት ልጆች አሉ። ለነሱ ስትል ያስከፋችው ነገር ካለ ይቅርታ ብላ ማለፍ ነው። ከዛ በተረፈ ግን አሁን ልጁ እንደሚለው ትከሰስ ትገደል 3 አመት ታስር ምናምን እያልኩ እኔ ማውራት አቅም የለኝም። እኔ ማለት ስሜታዊ ስትሆኝም እኮ አሁን እኮ እሷም እኮ በጨዋታ አድርጋ በስሜት እኮ ነው የነዳችሁ የተናገረችው ነገር ትክክል ያልሆነ ነገርና
ከዛ በላይ ለማንኛውም ዋና ፖይንቱ ቪዲዮ ሰርታ ይቅርታ ብትጠይቅ አሪፍ ነው። እንደ ስሜት ደግሞ እንደ ድሬዳዋ ልጅ ሆነች ስታስቢው ደግሞ ያረጋችው ነገር በጣም ትክክል አይደለም። እዛኛው ቤት ይቅርታ ስትጠይቅ ለፈን አይደል እንዴ ምናምን ብላ ነው ነቅላ ያወጣችሁ። እሱ ፓርት ነው ይሄ መልጥ ደግሞ